አንተ ንገረን፣ አንተ አጽናናን፣ አንተ አበረታታን በጌታ በኢየሱስ ስም። ክብር ለጌታ ለዘላለም ይሁን። ስሙ ይባረክ። ወዳችኋለሁ። እናንተስ? ባትወዱኝም ወዳችኋለሁ፣ ችግር የለውም። ከእንትን ጋር አይደለም ጌታ የሰጠን ፍቅር አይደለም፣ መልስ አይጠብቅም። ዝም ብላችሁ ውደዱ ነው ያለው። ክብር ለጌታ ይሁን። ዝም ብለህ ስትወድ ዘራህ ማለት ነው። ፍቅር የዘራ ፍቅር ያጭዳል አይደል? እሾህ የዘራ እሾህ ያጭዳል። በዚች ምድር ላይ ሁሉ ነገር ምንድነች? ዘር ነች። የዘራኸው በሙሉ ይበቅላል፣ ያውም በበረከት አይደለም? እሾህ ስትሰራ እሾህ በበረከት ይበቅልልሃል። እፍን አድርጎ ይዛል። መልካም ነገር ከዘራ ስንዴ ከዘራ ስንዴ በበረከት፣ ፍቅር ስትዘራ ፍቅር። ክብር ለጌታ ይሁን። እግዚአብሔር ይመስገን። ዛሬ ስለ ፍሬያማነት እግዚአብሔር የሰጠኝ ቃል ነው። በእግዚአብሔር በጌታ እንዴት ማፍራት እንችላለን? ፍሬያማ መሆን እንዴት ይቻላል? ፍሬያማ መሆን እንዴት ይቻላል የሚል ነው። ከዛ በፊት አንድ ሁለት የእግዚአብሔርን ቃል እግዚአብሔር አንድ ምስክርነቶችን ልስጣችሁና የሰማሁትን በዛው ጣል አድርጌ ማሟሟቂያ በዛው ልቀጥል። ክብር ለጌታ ይሁን። አሁን ሰሞኑን አንድ አገልጋይ ምን ሲል ሰማሁት መሰላችሁ? በጣም የሚገርም አምላክ እኮ ነው ያለን። የሚደንቅ ነው። በእኛ ላይ የተመሰረተ አይደለም። የሱ መልስ፣ የሱ ስጦታ፣ የሱ ለኛ የሚያደርገው ነገር ከኛ ምንም ጋር የተገናኘ አይደለም። አይገርምም? ደስ የሚል አምላክ እኮ ነው። በምክንያት ከምክንያት ጋር የተያያዘ አይደለም። የሱ ያለ ምክንያት ነው እሱ የሚወደን። ያለ ምክንያት በአንተ ሊያደርግ ያሰበውን የሚያደርገው በአንተ ማንነት አይደለም፣ ከአንተ ማንነት ጋር አይደለም። ደስ የሚለው ነገር አንተ የዘራኸውን ታጭዳለህ። አንተ ባትታመን እሱ እንደታመነ ይቀጥላል። አንተ ታማኝ ባትሆን፣ እኔ ታማኝ ባልሆን፣ እግዚአብሔር ሁሌም ታማኝ ነው። ክብር ለጌታ ይሁን። አንድ አገልጋይ ምን አለ መሰላችሁ? አንድ ቀን በጣም ታላቅ አገልጋይ ነው። አሁን ምስክርነት ሲሰጥ ነው በቅርብ የሰማሁት። አንድ ቀን በጣም በብዙ ተበሳጨው አለ። በብዙ የሚያበሳጨኝ ነገር አገኘኝ። አገልግሎት አለብኝ አለ። አሁን አገልግሎት በኋላ አለብኝ አለ። አሁን ግን በቃ ከውስጤ የማይወጣ ብስጭት ተበሳጨው አለ። በቃ እንዴት ሂጄ ላገልግል አለ። እንዴት በእግዚአብሔር ሕዝብ ፊት ልቁም? በቃ ብዙ ነገር ውስጤ በጣም እንትን አለ። ተረበሽ አለ። ብታገል፣ በጸልይ፣ ምን ብል፣ መዝሙር ብሰማ ምን አልሄዳለ። በቃ ምን የግድ እኔ ነኝ ያለሁት። ሕዝቡ መጥቶ ጥቅጥቅ ብሏል። ጥቅጥቅ ብሏል አለ። መጥቷል። በቃ ሰዓቷ ደረሰች አለ። እንዲሁን እንዴት እየተንተከተከ ሰዓቷ ደረሰች። ክብር ለጌታ ይሁን። በቃ የምንተፍረቴን ምንም ማድረግ አልችልም። ገባው አለ። እየተበሳጨው ገባ አለ። ውስጤ እየተገነፈለ ገባው አለ። ገባው። ልክ ገብቼ ማገልገል ስጀምር አጋንንት ጠብ ይላል አለ። እዛ ጋ ሽባ ይተረተራል። ከዛሬ ያልነበረው ክብር። ጌታ ሆይ ጌታ ሆይ ደነገጥኩን የራሴ አለ። እኔ እኮ በቃ በእግዚአብሔር ፊት ወድቄ ያለው አለ። ለካ እግዚአብሔር በእኔ ማንነት አይደለም የሚሰራው፣ በእኔ ሁኔታ አይደለም የሚሰራው፣ ከእኔ ሁኔታ ጋር አይደለም የሚሰራው። እኔ እንደውም ስደክም እሱ በርትቷል አለ። ጳውሎስ ያለውን አስታወሰኝ። እኔ ስደክም አለ እሱ ይበረታል። አያችሁ፣ ከእናንተ ማንነት ጋር አይደለም እሱ አስተማረኝ አለ ጌታ። አየህ፣ አንተ እንትን ስላልክ አይደለም የምናረገው ነገር ሁሉ የምናረገው ምን ስለሆነ ነው? እግዚአብሔርን ስለምንወደው ነው እንጂ እኛ ስላደረግን አይደለም። የሱ መልስ
ለኛ ያለው የሱ ስጦታ፣ የሱ መልስ፣ የሱ ተግባር፣ የሱ ድርጊት እኛ ስላደረግን አይደለም። አየህ፣ አንተ መልካም ስለሆንክ አይደለም እሱ ለአንተ መልካም የሆነው። አንተ ጻድቅ ስለሆንክ አይደለም እሱ ጻድቅ ስለሆነን ነው እንደ ሞተልን አይደለም። ገና ክፉዎች ሳለን ይላል አይደል እንዴ? ገና ክፉዎች ሳለን፣ ክፉ እያለህ ነው እሱ ላንተ የሞተልህ። አየህ፣ ካንተ ሁኔታ ጋር እሱ ጉዳይ የለውም። አንተ ግን ለራስህ ስትል ነው መልካም የምትሆነው፣ በጎ የምትሆነው። ተረዳኝ? እሱ በአንተ ላይ የሚሰራው ወይም ለአንተ የሚያደርገው ከሁኔታዎች ጋር አለ። አንተ ተሰጥቷል፣ መስመር ተሰጥቷል። ፍሬያማ የምትሆነው ግን አንተ በምታደርገው ነገር ነው። አንተ ፍሬያማ እንድትሆን ክብር ለጌታ ይሁን። አያችሁ፣ እኛ ፍሬያማ የሚያደርገን ፍሬያማ የምንሆነው እኛ ከሱ ጋር ባለን ግንኙነት ነው። ፍሬያማ የምንሆነው በምንድን ነው? ከሱ ጋር ባለን ግንኙነት ነው። ፍሬ የምናፈራው ፍሬያችንም ምንድን ነው የሚለው መጽሐፍ ቅዱስ? ፍሬያችሁ የሚበዛው የሚጸናው ምን ስለሆነ ነው? እኛ ከሱ ጋር ባለን ግንኙነት ነው። እሱ ግን የሚያደርገው እኛ ምንም ስለሆነን አይደለም። እሱ እንዲሁ በምን በጸጋው። እሱ ምንድን ነው? እንዲሁ በጸጋው። ጸጋ ማለት ምን ማለት ነው? ዝም ብሎ ነፃ ስጦታ፣ በስራ ያልሆነ በነፃ በቃ ይህን ስላረክ አይደለም። አንዳንዶች ትሁት ለመሆን ይሞክራሉ፣ እግዚአብሔርን እንትን ለማለት ኮንቪንስ ለማድረግ አጉል ትህትናን ይላል። አጉል ትህትናንና የመላእክትን አምልኮ ከሚወድ ሽሽ ይላል። አጉል በቃ ጻድቅ ለመሆን ትሞክራለህ። ጽድቅ ካንተ ስራ የመጣ አይደለም። እግዚአብሔርን ስለምትወደው ብቻ ግን የጽድቅ ስራ አየህ፣ እግዚአብሔርን ስለምትወደው የጽድቅ ስራ ስትሰራ ግን ፍሬያማ ትሆናለህ። ክብር ለጌታ ይሁን። አየህ፣ እግዚአብሔር ላንተ የሚያደርገው ግን ያደረገው ነገር ሁሉ ግን እንዲሁ በምንድን ነው? በእኛ ስራማ ቢሆን ኖሮ ጌታ በመምጣት ባላስፈለገው ነበር። በእኛ ስራ ቢሆን ኖሮ አይደለም እንዴ? በስራችን ቢሆን ኖሮማ ጌታ መምጣት ባላስፈለገው። ነገር ግን ጌታን ስለምንወደው ለጌታ ብለን የምናደርገው ነገር ሁሉ ፍሬ ያፈራል። ፍሬ ያለው ክብር ለጌታ ይሁን። ዮሐንስ 15 ከአንድ ጀምሮ አነበዋለሁ። ከዛ በፊት ግን አንድ ልድገምላችሁና አሁንም አንድ ነብይ ምን አለ መሰላችሁ? አንድ አዲስ ክርስቲያን መጣች ወደ ቸርቹ። አንድ አዲስ ክርስቲያን መጣችና ተጸለየላት። ጸልይልኝ አለች። ተጸለየላት። እንደ ተጸለየላት ወደ ቤቷ እንደ ስትሄድ መኪናዋ ተቃጠለ። ምን እንደሆነች መጀመሪያ ቸርች እንደመጣች ተጸልዮላት ወደ ቤት ስትሄድ መኪናዋ ተቃጠለ። እንዴ በሁለተኛው ቀን መጣች። እንዴ ጸሎት መኪናዬን ያቃጥላል እንዴ? ጸልየልኝ እኮ መኪናዬ ተቃጠለ። ተንበርከክ ያላት። አሁንም ጸለየላት። መንግስት ቤቷን ወረሰው። በሁለተኛው ሴትዮዋ ይሄ ነገር ተጠራጠረች። ግን በሶስተኛ መጣች። ጸለየልኝ እኮ አሁንም እንደዚህ ሆንኩኝ። ተንበርከኪ። ጸለየላት። ሶስተኛ ስትሄድ ለብዙ ጊዜ አብሯት የነበረው ፍሬንድ ጥሏት ሄደ። እቺ ሴትዮ የእግዚአብሔር ዓላማ ስላለባት እንጂ አትመላለስም ነበር። እመኑኝ። ይሄ ሁሉ ሲሆን አሁንም እየተንገበገበች መጣች። ውስጧ ጥርጣሬ አለ፣ ፍርሃት አለ፣ ብዙ ነገር አለ። በቃ ደንግጣለች።
ሁሉ ነገሬ ሄደ አለች። ነቢይ ያንተ ጸሎት የኔን ነገር በሙሉ ጠራርጎ ወሰደው አለች። ክብር ለጌታ ይሁን። ተንበርከኪ አላት፣ ጸለየላት፣ ሄደች። ለአምስተኛ ጊዜ ስትመለስ እጅግ የተንቆጠቆጠ ባል፣ የከበረ ብዙ ሚሊዮነር ቤት ገዝቶላት፣ መኪና ገዝቶላት፣ ነገሯን አሳምሮ መጣች። ለካ ያ የመጀመሪያው መኪና አሮጌ ነው፣ እግዚአብሔር ሊያስወግድላት ሲል ነው። የመጀመሪያው የድሮ ከርካሳ ቤት ነበር፣ ፍሬንዷ ለሷ የማይሆን ነበር፣ ሸኘው። እግዚአብሔር የማያስፈልግህን ነግሮን ሁሉ ጠርጎ ከሸኘ በኋላ ነው የሱን የሚያደርገው። ክብር ለጌታ ይሁን። አያችሁ፣ አንዳንዶቻችሁ የሆነ ቦታ ላይ ትቆማላችሁ። ይሄ ቤት አይሆንም፣ እዚህ ቤት ላይማ ሰይጣን እንጂ ትላላችሁ። ከዛ ቤት ይልቅ ጠንቋይ ቤት ትሄዳላችሁ። ብዙ ሰው በመሃል እየተጨናገፈ ነው ፍሬያማ የማይሆነው። ጸንተህ ስትቆም ፍሬ ታፈራለህ። በግንዱ ላይ፣ በዛፉ ላይ፣ በወይኑ ላይ ጸንቶ የሚኖር ነው የሚለው። ተጣብቆ የሚኖር አየህ፣ ምንም ይምጣ ተጣብቀ ስትኖር ከዛ ጊዜውን ጠብቆ ምን ይሆናል? ያ የበሰበሰ ቅርንጫፍ በላይ ላይ ያለው ይሄ በሽታ ያለበት ቅጠል ምናምን ሁሉ ይረግፋል፣ ያራግፈዋል። አየህ፣ ከዛ ያራግፈውና በአዲስ ይበቅላል። የእግዚአብሔር ነገር ይሄ ነው፣ በአዲስ ይበቅላል። እናንተ ክብር ለጌታ ይሁን። ግን ታገስ፣ ተጣበቅ፣ በእግዚአብሔር ላይ ተጣበቅ። እቺ ሴት በሆነ መንገድ ላይ አንደኛው ያስደነግጣል፣ ሁለተኛው የባሰ ያስበረግጋል፣ ሶስተኛውማ ያስጠፋ ነበር። እግዚአብሔር ግን በልቧ ያስቀመጠው ነገር ስላለ ልጠፋ አልቻለችም። እዛቸው ተመላለሰች። ጸንታ በመቆየቷ ፍሬ አፈራች። ክብር ለጌታ ይሁን። እውነተኛው የወይን ተክል እኔ ነኝ፣ አትክልተኛውም አባቴ ነው። እርሱም በእኔ ያለውን ይላል ምን የማያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል፣ ፍሬ የሚያፈራውን ይገርዘዋል። አያችሁ፣ የማያፈራውን ቆርጦ ይጥለዋል፣ ፍሬ የሚያፈራውን ምን ይላል? መገረዝ። ታውቁታላችሁ መግረዝ? ምንድን ነው መግረዝ? እስቲ የቆርጠውና አያችሁ እንደገና እንዲያበብ። አየሽ፣ አንዳንዴ ስትቆረጥ ምን አለ መሰለ፣ ይሄ በወንዝ ዳር የበቀለ ዛፍ አይታችኋል? ምንድነው ዛፉን ሲቆርጡት እንደገና በብዙ ያበቅላል አይደለም እንዴ? ቆረጥኩት ሲል ዛፉን ቆርጠው ይጥሉታል። ያ ግን ከብዙ አቅጣጫ ያወጣል። እንደውም የመጀመሪያው መቆረጡ ለሱ ይበጀዋል። እንደ ሴትዮዋ ነገርኳቸው፣ በብዙ አቅጣጫ ያፈራል፣ በብዙ አቅጣጫ ይለመልማል። አያችሁ፣ እግዚአብሔር አንዳንዴ ከእናንተ ላይ የማይሆነውን ነገር ምን ያደርገዋል? ይገርዘዋል፣ ቆርጦ ይጥለዋል። ለማ ሲባል? ለእናንተ ሲባል። እግዚአብሔር ክፉ አይደለም፣ ከእናንተ ሊወስድባችሁ ወይም ሊያሳጣችሁ ሰብሮ ሊያስቀራችሁ አይደለም። አንዳንድ ጊዜ አይታችኋል፣ ዶክተሮች ይሄ የተሰበረና አጥንት የባሰ ይሰብሩታል። ለምን ይመስላችኋል? በደንብ ሰብረው ነው እንደገና የሚጠግኑት። አይታችኋል? በደንብ ተሰብሮ ሲጠገን ምን ይሆናል? ጠንካራ ይሆናል። ከሌላው ከበፊቱ የበለጠ የጠነከረ ይሆናል። ያ አጥንት፣ እኔ የተሰበረ አጥንት ስላለኝ ነው ይሄ ለዚህ መመሰክር። እኔ ነግሬያቸዋለሁ። የማሽን ጎማ፣ ይሄ የኤክስካቫተር ጎማ ከትልቅ እንትን ላይ እንዲህ እየተንደረደረ መጥቶ እንዲህ ለሁለት ነው አጥንቴን ስትነጥቀው። ይሄ ዛሬ ይሄኛው ነው። ምንም ነገር ሲመጣ የሚያመኝ ይሄኛው ነው። ይሄኛው ምንም ድንጋይ ነው፣ ብረት ነው፣ ተሰንጥቆ እንትን ያለ ነው።
በጣም ጠንካራ ነው ይሄኛው። አንዳንዴ ተቆርጦ እንትን ሲል የበለጠ አንተን ሊያጠነክር ሊያበረታ የበለጠ ሊያለመልምህ ሲል ነው። ክብር ለጌታ ይሁን። ሊያጠፋህ አይደለም። ክርስቲያን ሁሉ ነገር ለምንድን ነው? ለበጎ ነው። ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚደረግላቸው እናምናለን እናውቃለን ነው ያውም የሚለው። አይገርምም? ለአንተ ምንም ነገር ለክፉ አይደለም ማለት ነው። የሚመጣብሽ ነገር መከራ የምትዩ ዛሬ ይሄ ነገር የተቆረጠ ጠፋ ተበላሸ ምናምን የምትዩ ነገር በሙሉ እግዚአብሔር ሲያረቀው ወደ አንቺ ያ ስራ አንተ የጓጓህለት ስራ ስትባረር ለካ ለተሻለ ነው፣ ለአማረ ነገር ነው። እግዚአብሔር ለበጎ ሲያዘጋጅ ነው። ተስፋ አትቁረጥ። ብዙ ፍሬ የማያፈራው አንደኛ ሲመታ በዛው ይጠፋል፣ በዛው ተስፋ ይቆርጣል። ክብር ለጌታ ይሁን። ስለዚህ ምን ይላል? ፍሬ የማያፈራውን ቅርንጫፍ ሁሉ ግን የበለጠ እንዲያፈራ፣ ፍሬ የሚያፈራውን ቅርንጫፍ ሁሉ ግን የበለጠ እንዲያፈራ ይገርዘዋል ይላል። ይቆርጠዋል፣ ይነግረዋል። የማያስፈልገውን ቅጠል ያራግፈዋል፣ ከላይሽ ላይ የማያስፈልገውን እንትን ይቆርጠዋል። ተስተካክለሽ በደንብ ታፈሪያለሽ ከዛ በኋላ። ክብር ለጌታ ይሁን። ስለዚህ አንዳንዴ በዙሪያችሁ የሆነ ነገር ሲገባችሁ መከራ ነው የምትሉት ነገር ሲመጣ፣ ችግር ሲመጣ፣ ፈተና ሲመጣ፣ ስትሰደዱ ለበጎ ነው። የበለጠ መልካም ሊመጣ ነው። ክብር ለጌታ ይሁን። የበለጠ እንዲያፈራ ይገርዘዋል። ከነገርኳችሁ ቃል የተነሳ እናንተ አሁን ንጹሐን ናችሁ። በእኔ ኑሩ እኔም በእናንተ እኖራለሁ። ቅርንጫፍ በወይኑ ግንድ ካልሆነ በቀር ብቻውን ፍሬ ሊያፈራ አይችልም። እናንተም በእኔ ካልኖራችሁ ፍሬ ልታፈሩ አትችሉም ይልና ፍሬ ማፍራት በጌታ ላይ መጣበቅ ነው ብለናል። ምንድን ነው በጌታ ላይ መጣበቅ ማለት? ምንድን ነው ከጌታ ጋር መኖር ማለት? ክርስቲያን ነኝ ብሎ በስም መዞር ነው? ቅድም እንዳልነው አጉል ጽድቅና ቅድስና ነው። ባይዘወይ አንድ ነገር ልንገራችሁ። ትክክለኛ በእግዚአብሔር ዘንድ ትሁት የሚባል ሰው ማን እንደሆነ ታውቃላችሁ? ትሁት፣ ይሄ ሰው ትሁት ነው የሚለው እግዚአብሔር እንደ ቃሉ የሚኖረውን ነው። እንደናንተ እንደ ሰው ባህል እንደ ሰው አካሄድ ጨዋ የምትሉት አይነት ሰው አይደለም። ይሄ ጨዋ፣ ይሄ ሰው ቀና ብሎ አያይም፣ ይሄ ምናምን አይደለም። በቃ አይደለም። እንደ እግዚአብሔር ቃል የሚኖረው ነው። እግዚአብሔር ያለውን የሚሆን፣ እግዚአብሔር ነህ ያለውን የሚሆን፣ እግዚአብሔር አርግ ያለውን የሚያደርግ፣ ቃሉ የሚለውን የሚሆን ነው። እሱ ትሁት ነው። ሌላው ግን ትዕቢተኛ ነው። የራሱን ጽድቅ፣ የእናንተ ጽድቅ ምንድን ነው ይላል? የመርገም ጨርቅ ነው ይላል። የእናንተ አጉል ጽድቅ እኔ ቆሎ በልቼ ጌታን ብይዝ ይሻለኛል። እኔ አፈር በልቼ አፈር ብይ፣ አፈር ትበያለሽ። እውነቴን ነው። ጌታ አላለም። ያላለውን ስላልሽ አፈር ትበያለሽ። ግን ጽድቅ አይደለም። ያኛው ጽድቅ ሆኖለት መጣ ይላል አይደለም እንዴ? ከዚህኛው ይልቅ የእናንተ ጽድቅ ተዉት። ያንቺን ጽድቅ ተዩ፣ ያንቺን ንጽህና ተዩ። ያንቺ አይደል ቃሉ እንደሚልሁን። ቃሉ ምንድን ነው? መልካም ዜና ነው የሚለው አይደል? ጉድ ኒውስ። ቃሉ ምንድን ነው የሚለው? መልካም ዜና። እንዴ መልካም ዜና ምንድን ነው? መልካም ዜና እስቲ አስቡ። ለታመመ ሰው መልካም ዜና ምንድን ነው? ተፈውሰሃል አይደል እንዴ? ለታሰረ ሰው መልካም ዜና ምንድን ነው? ተፈታሃል አይደለም እንዴ? ለድሃው መልካም ዜና ምንድን ነው? ተባርከሃል አይደለም እንዴ? ጉድ ኒውስ ነው የሚለው። ጉድ ኒውስ፣ መልካም ዜና። ወንጌል ማለት መልካም ዜና ነው። የታሰረውን ሰውዬ ተባርከሃል ብትለው ለሱ መልካም ዜና አይደለም። መጀመሪያ መፈታትን ነው የሚፈልገው አይደለም እንዴ? መፈታትን ንገረው፣ ስለ መፈታት አስተምረው። የተራበውን ሰውዬ ይላል አንተ ሂድ ጥገብ ብትለው ይላል እኮ መጽሐፍ ቅዱስ።
የተራበውን ሰው አይራብህ ይጥገብ ብትለው ምን ይጠቅመዋል ይላል አይደል እንዴ? መግበው። ተው እንደዚህ አይነት ውሸት። በቃ የተራበውን መግበው፣ አብላው። ከዛ ነው ያ ነው መልካም ዜና። አይራበህ ጥገብ ተባርካል ብትለው ባርከው አይደል እንዴ? ባርከው። የታመመውን ጸልይለት ይፈወስ። በመገረፉ ቁስል ተፈውሳችሁ ያላል። this is good news። ስለዚህ ሁለተኛ ጴጥሮስ ምዕራፍ 1 እስቲ ላይ ሄዱ። ሁለተኛ ፍሬያማ የሚያደርግን ነገር ምን እንደሆነ እንይ። ሁለተኛ ጴጥሮስ ምዕራፍ 1 ላይ ጢሞቴዎስ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 3 ጀምሮ አነባለሁ። በገዛ ክብሩና በበጎነቱ የጠራንን እርሱን ማወቅ ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ የመለኮቱ ኃይል ሰጥቶናል ይላል እና አዳምጦ እዚህ ጋር በደንብ ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹ ሕይወት አመልጣችሁ ከመለኮታዊ ባህሪ ተካፋዮች እንድትሆኑ በእነዚህ ነገሮች አማካኝነት እጅግ ታላቅና ክብር የሆነውን ተስፋ ሰጥቶናል። በዚህም ምክንያት ይላል እንግዲህ ይኸውላችሁ አንድ ክርስቲያን ፍሬያማ የሚሆነው በእኔ ብትኖሩ ፍሬያማ ትሆኑ ያላችሁ ብሏል። በእኔ ብትኖሩ አንድ ክርስቲያን ፍሬያማ የሚያደርገው እንዴት ሲኖር ነው? በዚህም ምክንያት ይላል ከቁጥር 5 ጀምሮ በዚህም ምክንያት በሙሉ ትጋት በእምነታችሁ ላይ በጎነትን መጀመሪያ ምን ያስፈልጋችኋል? እምነት፣ በእግዚአብሔር ቃል ያላችሁ እምነት። በእምነታችሁ ላይ ምን እንጨምሩ ይላል? በጎነትን በእምነታችሁ ላይ በጎነትን ለመጨመር ጣሩ። በበጎነት ላይ ምንን? እውቀትን። በበጎነት ላይ ምንን? የምን እውቀት? የእግዚአብሔር ቃል እውቀት። አያችሁ፣ ፍሬያማ የሚያደርጓችሁን ነው። እምነት፣ በጎነት፣ እውቀት። በበጎነት ላይ እውቀትን፣ በእውቀት ላይ ራስን መግዛትን። በበጎነት ላይ ምን ላይ ምን? ራስን መግዛትን፣ ስሜታችሁን መቆጣጠርን፣ ለስሜታችሁ ተገዢ አለመሆን፣ ራስን መግዳትን። ጾም ስትጾም የሚሸት አሮስቶ ሲሸትህ ነው። ዲሲፕሊን አይደለም እንዴ? ዲሲፕሊን ሲቀርብልህ እንካ ብላ። አልበላም። ምን አለኝ? ዓላማ አለኝ። አይደለም እንዴ? አላደርግም። ምን አለ ዮሴፍ? ና አለችው እኮ አይደለም እንዴ? ያቺ ሴትዮ ና አለችው። ኖ በጌታ ፊት ምን አለ? አላደርገውም። አይ ራስን መግዛቴ ነው። ልብሱን እስክትቀድበት ድረስ አየ የዚህን ያህል ይፈታተናል ሰይጣን። ልብሱን እስክትቀድበት ነው። እኔ እግዚአብሔር ያየኛል፣ ሰው ባያየኝ። አያችሁ፣ ራስን መግዛት የብዙ ወጣት ችግር ራስን መግዛት ነው። ይመጣብሃል። እንደኛ ጋር ስትመጣ ደግሞ ምን ይመጣል መሰላችሁ? ያማረ ኮንትራት ይመጣላችኋል። ከዛ ያንን ኮንትራት በሚሊየን ሲመጣና ያችን ለመውሰድ ግን ጉቦ አምጣ። ምን ትባላለህ? ጉቦ አልሰጥም፣ ይቅር። ዛሬ እዚህ አገልግሎት ልመጣ ስል በጣም የሚጠቅመኝ እመኑኝ፣ ከምድር ነው የምነግራችሁ። ራስን ግዛ፣ ይቅር። የሚያኖርህ እግዚአብሔር ነው። እግዚአብሔርን ስታከብር የከበረው ይመጣልሃል፣ የተትረፈረፈው ይመጣል።
እኔማ አገልግሎት አለኝ። ሰይጣን እኮ ሲያቀርብልኝ ነው። እኔማ አገልግሎት አለኝ። ትልቅ ስራ ነው። ባለ 12 ፎቅ ባለ 16 ከፍታ ያለው የሱ ስራ ነው። እኔ ግን ከዛ የሚበልጥ የተንቆጠቆጠ በወርቅ በአልማዝ እግዚአብሔር ቤት እንድሰራ በሰማይ ቤት ጠርቶኛል። አይደለም እሱ ይበልጥብኛል። በብሎኬትና በዚህ በኮንክሪት የምሰራው ይቅር አይደል እንዴ? እግዚአብሔር በወርቅና በአልማዝ ቤቴን እንድሰራ እዚህ ሳገለግል እኮ እየተሰራልኝ ነው አይደል እንዴ? ቤቴ እየተሰራ ነው። እኔ የምፈልገው ሀብት ንብረት እዛ ምን ሌባ በማይሰርቀው ይላል አይደል እንዴ? ብል በማይበላው ዝገት በማያዝገው በሰማይ ቤት ሀብታችሁን አከማችሁ ይላል እንዴ? አይ ሰይጣን ተንኮሉ ነው። ቀጠሮው ትላንት ነበረ። ትላንትና እሷ የኮሪደር ልማት ምናምን ኃላፊ ነችና እዛ አለባትና አይመቸኝም፣ ለነገ ከሰዓት አድርግ፣ ነገ ከሰዓት በ11 ሰዓት ና፣ ልክ ስራ ሲያልቅ ነገ ከሰዓት በ11 ሰዓት ደግሞ እኔ ትልቅ ስራ ኮሪደር ልማት አለብኝ። አይሆንም አይደለም እንዴ? ክብር ለጌታ ይሁን። እኔ ሌላ ኮሪደር ልማት አለብን አለ። ክብር ለጌታ ይሁን። የእግዚአብሔር መንግስት ልማት አለብን። አያችሁ፣ ራስን መግዛት። ራሳችሁን ግዙ። ገንዘብ፣ ክብር ወይንም ስሜት አይግዛችሁ። ዮሴፍ ያኔ ወጣት ነው፣ 15 ዓመቱ ነው ምናምን ይላል እንዴ? 10 ምናምን ዓመቱ ነው። ያኔ ይበላል ይጠጣል። ይሄ ሰውዬ ሀብቱ ንብረቱ በእጁ ነው። ማንም የለም፣ ብቻውን ነው። እችን ሴትዮ ቢያስደስታት አለቀ። በዚች ምድር ላይ ያለች ደስታ የዛን ቀን ሊያገኝ ነው። በእግዚአብሔር ዘንድ ግን የተነወረ ነበር። አይደለም እንዴ? ነው አለ። ኖ አላደርገውም፣ ሸሸ ይላል። እስራትን መረጠ። አይደለም እንዴ? እንዴ እንትናስ ሙሴ በንጉሱ ቤት እኮ ተንደላቆ የመኖር የመውረስ የንጉሱን እኮ ሀብት የመውረስ እንትን ነበረው። አይደለም እንዴ? ነገር ግን ከዛ ይልቅ ይላል የተሻለውን አየ። አይደለም እንዴ? ከዛ ይልቅ የተሻለውን አይቶ ከቅዱሳን ጋር መሰደድን መረጠ። አያችሁ፣ ስሜቱን ተቆጣጥሮ ያ ክብር እሱን አልያዘውም። ያንን ክብር መርጦ አልሄደም፣ አላባበለውም። ያ ክብር እመኑኝ፣ ትንሽ ከፍ ስትሉ ይመጣላችኋል፣ ሊፈታተናችሁ። አያችሁ፣ ትንሽ ሲያምርባችሁ፣ አብሶ ወጣት ስትሆኑ ሲያምርባችሁ፣ ወንድ ከሆንክ ሴት ትመጣላለች። ያቺ ከአንተ ጋር ጭቃ ስታቦካ አንተን ድርቆሽ አንድ ድርቆሽ ለሁለት ተካፍላችሁ የጌታን መስመር ይዛችሁ የመጣችኋል ልጅ አመድ ያደርግባል። ፊት ላይ አዲስ ትመጣለች ፊት ላይ። ሴቷም እንደዛው አየ ሊያባብለ ራስን ግዛ። አያችሁ፣ በእግዚአብሔር ተተክሎ ፍሬያማ የሚያደርገን ነገር ይሄ ነው። ፍሬያማ ክብር፣ ዝና፣ ገንዘብ ወይም ምናምንም ቅድሚያ ለሱ ሁሉን ተውና ተከተለኝ ነው ያለው አይደል እንዴ? ያለህን ሽጥና አለው። ያለህን ሽጥና ተከተለኝ አለው። ብዙ ሀብት ስለነበረው ይላል፣ ብዙ ሀብት ስለነበረው አዘነ፣ ጌታን ጥሎት ሄደ። ከስር ግን ምን ይላል? ከዛው ስር አያችሁ፣ በምድርም 100 እጥፍ በሰማይም የዘላለምን ሕይወት ያገኛል ይላል። ጌታን ቢከተል ኖሮ አይደለ እንዴ? ከሀብቱም 100 እጥፍ ሊሆንለት ነበር እኮ ያ ሰውዬ። አያችሁ፣ በምድርም 100 እጥፍ በሰማይም
እኔን የሚከተል ቢኖር በምድር 100 እጥፍ ያጭዳል፣ በሰማይም የዘላለምን ሕይወት ያገኛል። የተሟላ ነበር። አየህ፣ ስሜትን መቆጣጠር፣ ራስን መግዛት ማለት ይሄ ነው። ለጌታ ኖ ማለት አለብህ። ከጌታ ተቃራኒ ነገር ሲመጣ ኖ። ፍሬያማ የማይሆነው ብዙ ሰው በዚህ ምክንያት ነው። ራስን በመግዛት ላይ መጽናትን፣ ጸንቶ መቆም። አየህ፣ አንዳንዱ ሰው ለተወሰነ ጊዜ ይወላውልና ይጨምርልሃል። ኦክሽን እንትን ጨረታ ያደርግብሃል። አሁን 100,000 ብር ልሰጥህ ነው ይላል። ውጣ። አየህ፣ ጌታን ምን አለው? ብትሰግድልኝ አለው አይደል? ብትሰግድልኝ ይሄ ሁሉ ክብር ተሰጥቶኛል፣ ለአንተ እሰጥሃለሁ አለው። ኦፈር አደረገለት። አየህ፣ እንትን አቀረበለት። ምን አንተ አለፋ፣ ምን መሰቀል፣ መደብደብ፣ መተፋት ምን ያስፈልጋል? በቆረጣ ለኔ ብትሰግድ እኮ ምን አደርግልሃለሁ? እቺ የፈለካትን ምድር እሰጥሃለሁ አለው። ለኔ ተሰጥቶኛል አለው ሰይጣን። ዞር በል ሰይጣን ነው ያለው አይደል? ዞር በል ነው ያለው። ዓላማ አለው። በዓላማው ጸንቶ ቆመ። ያንን ጊዜያዊ ክብር አይደለም የፈለገው። አያችሁ፣ ጸንቶ መቆም በዛ። በዓላማሽ ጸንተሽ፣ በውሳኔሽ ጸንተሽ መቀጠል